አላህ ከጎን ከሆነ ማን ሊቃወም ይችላል? ማንም የለም። አላህ ደግሞ በአንተ ላይ ከሆነ ማን ከጎን ሊቆም ይችላል? ማንም የለም። የአላህን ፍቅር አትርፈ ከሆነ ታዲያ ምን አጣህ? ምንም። የአላህን ፍቅር ካጣህ ደግሞ ታዲያ በርግጥ ምን አገኘ? ምንም። በአላህ ፍቅር የተነሳ የምታገኛቸው ውጤቶች፣ ጥቅሞችና ልዩ መብቶች ስፍር ቁጥር የላቸው። አላህ ከወደደ በሰዎች ልብ ውስጥ ያኖራል። ሰዎች ደግሞ ይወዱ ዘንድ ይህ በዋጋ የማይተመን ጥቅም ነው። አስበው፣ በዙሪያ ባሉ ሰዎች ሁሉ መወደድ። አላህ ሲወድ ጥበብን ይለግሳል። ማንም ጥበብ የተሰጠው ከሆነ እርሱ በርግጥ ብዙ መልካም ነገር ተሰጥቷል ማለት ነው። ጥበበኛ ሰው በትንሽ ገቢ ይደሰታል፣ ይረጋጋል። ጥበበኛ ያልሆነው ግን ያልተገደበ ገቢ ቢኖረው እንኳን ሊሰቃይ ይችላል። ጥበበኛ ሰው በአማካይ ሚስቱ ደስተኛና ረካተኛ ይሆናል። ጥበበኛ ያልሆነው ግን የተሻለ ደረጃ ያለች ሚስት ቢኖረው እንኳን ይሰቃያል። ጥበበኛ ሰው ጠላቶችን ወደ ወዳጅነት ሊለውጣቸው ይችላል። ጥበበኛ ያልሆነው ግን ወዳጆችን ወደ ጠላቶች ሊለውጥ ይችላል። አንድ ሰው ከአላህ ዘንድ ጥበብ በተሰጠው ጊዜ ዋጋ የማይተመኑ ነገሮችን ያገኛል። ጥበብም የሚሰጠው አላህ ለምእመናን ለእምነታቸውና ለጽድቃቸው እንደ ሽልማት ሲሆን፣ ጥበብ ደግሞ እሱ ከሚሰጣቸው የአላህ ፍቅር ጥቅሞች አንዱ ብቻ ነው። አላህ ጥበብን ሲሰጥህ ሰኪናን ወይም መረጋጋትና ሰላምን ይለግሳል። ሰኪና መረጋጋት ለሰውየው ያለ ደረጃ ይሰጠዋል። እርካታን፣ ደስታን፣ ብሩህ ተስፋን፣ ጥንካሬን፣ በራስ መተማመን፣ ትክክለኛነትን፣ ትክክለኛ አመለካከትን ይሰጠዋል። ይህ ሰኪና፣ ሰላምና መረጋጋት ያለ ሁሉ ይህ ብቻ ቢሆን እንኳን ደስታን ይሰጣል። ነገር ግን ካጣኸው ሌላ ሁሉ ቢኖርህ ትሰቃያለህ። አንድ ሰው በሀብት፣ በጤና፣ በጥንካሬና በእውቀት ሊባረክ ይችላል። ግን ጥበብ ከጎደለው በእርግጥ እጅግ የተጎሳቆለ የተሰቃየን። አላህ ጤናን፣ ብልሃትን፣ ሀብትን፣ ውበትን ለብዙዎች ይለግሳል። ግን ጥበብን የሚሰጥ ለመረጣቸው ምእመናኑ ብቻ ነው። አላህ ከመረጣቸው ባሮቹ ያድርገን። አሜን። ከሮዳ ቲዩብ አምሃሪክ ጋር በመሆን እስላማዊ መልእክቶችን በፍቅር እንካፈል። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።